السلام عليكم ورحمة الله وبركاته. حرامهم ويزمتهم فقاد اللين كمجلس يالنو سمتنا وسمنمتا አንተና አሲያ በመሰሩ ስራ አንገቴን የደፋሁት እንደ ግለሰብም እንደ ሙስሊምም ማለት ነው። ምክንያቱም የስምንት እህቶች ወንድም ነኝ። አንዲት ሴት አደባባይ ላይ ወጣ ስትዋረድ ማየት ያሳምማል። እናቴ ሴት ነች። ሊጠይቁ ይችላሉ። እነዛም ያንን ሰርተፍኬት ማየት አለባቸው ህጋዊ ለመሆንና ላለመሆን። በአቋራጭ መታችሁ ትዳር የሚባልን የተከበረ ግንኙነት አርክሳችሁ አውርዳችሁ ቦይፍሬንድ ገርፍሬንድ በላውና እናንተ የምታደርጉት ጨርሻለሁ። ሰላም አለይኩም። ሻካይ ማሚ ሻካይ እንተ በመጅሊስ አሰራር ሐላል ሆም የሚባለው ወንድማችን አለና የትዳር አገናኝ ነውና መጅሊሱ ህጋዊ ፈቃድ ሰጥቶኛል እያለ ነውና መጅሊሱ ህጋዊ ፈቃድ የመስጠት መብት አለው ማለት በዚህ ጉዳይ ላይ ልክ እንደ ንግድ ፈቃድ ህጋዊ ፈቃድ ይሰጣል መጅሊሱ ትዳር ለማገናኘት እንትን ላሉ ወንድሞች ሁለት እንትን ነው ያለው ዘመጅልስ ላይ ፍቃድ እንደ ተቋም ፍቃድ የሚሰጣቸው ነገሮች አሉ። የትምህርት ተቋሞች ምናምን ነገር እንደዚህ የትምህርት ማህበርም ሆነ ምናምን ነገር የትምህርት ተቋሞች ምናምን ነገር እንደዚህ መሰል ነገሮችን ፍቃድ ይሰጣል። ስለማለት የሚሰጡት ነው እንደ መራከዝ ነገር እንደዚህ ማለት ነው። እንደ ትምህርት ቤቶች ምናምን ሲሆን ከዛ ደግሞ ሩቂያ ቤቶችንም እንደዚሁ ማባስ የሚሰጡበት ሁኔታ አለ። ከዛ ውጭ ደግሞ ተዝኪያ የሚባል ነገር አለ። ልጁን የሚያውቁት ከሆነ ልጁ ጥሩ ልጅ ነው ምናምን ነገር የሚል ደግሞ ዝም ብሎ ስለ ልጁ ብቻ መስክር አለ አይደለ? እንደዛ ነገር የሚሰጥ ነገር አለ። እሱን ይዞ እንዳይሆን እንጂ ፍቃድ አሁን አላውቅም። ይሄንን እስኪ ጠይቅልህ እችላለሁ። ምክንያቱም የፍቃድ እንትን ከቅስም ላይ ስላልሆንኩኝ እኔ ይገርማል። እንግዲህ እንደሰማችሁት ነው። ሐራም ሆም ወይ ዝሙት ሆም በድጋሚ እንግዲህ ጠፍቶ ነበርና አጥፍተው ነው ነበር ብቅ ብለው ከመጅሊስ ውቅና አለኝ የተሰጠኝ እያለ ነው። ከዚህ በፊት እኮ ከመጅሊስ ውቅና አለኝ ብሎ እኛ መጅሊስ ጋር ደውለን ለዚህ አይነት ግለሰብ ውቅና ሰጥታችኋል ብለን ስንጠይቅ እንደዚህ አይነት ሰው ምንም አይነት ውቅና የሰጠነ ሰው የለም ብሏል። ስለዚህ ዛሬ ወይ ትናንትና ወይ ከስንት ቀን በፊት አውጥቶ ውቅና አለኝ ብሎ ዛሬ መጣ። አያችሁ፣ ይሄኔ እኮ የሆነ ፎርጅድ ማሰርተው ሊሆን ይችላልና ይሄ ግለሰብ በጣም ብዙ አይነት መረጃ ይዘንበታል። ፈሳድ ሆም ነው እንጂ ሐላል ሆም አይደለም። አሁን ደግሞ መንገዷን ቀይራ መታለች፣ ያቆማታል። ቪዲዮን ሼር አድርጉት። ጉድ እኮ ነው። አጃይብ ፌደራል መጅሊስ ነው የሰጠ። ፌደራል መጅሊስ የሰጠን ሰው የፈረመን ፕሬዚዳንቱ ነው ወይ ጸሐፊ ነው የፈረመልህ? ማን የፈረመልህ? ቆይ ላንብብልሽ። ነው አይ ንገረኝ፣ ስሙን ብቻ ንገረኝ እኮ ልነግርህ ነው። ሶብር ቆይ እሺ አንዋር መልሼ ላስገባ። መርሀባ ሀቢቢ። እሺ ብሻብሽ ከማል ሀሩን ጸሐፊ ነው፣ ዋና ጸሐፊ ነው። ኦኬ ልደውልና ተመልሼ ቼክ አድርጌ ልምጣ እንዴ? ከማል ሀሩን ነው የጻፈው ሀጂ። ቆይ እንደዛ ነው ማህተሙ የሚለው? ማህተሙ ዋና ስራ አስኪያጅ ጸሐፊ ነው፣ እሱ ጸሐፊ ነው። የሀጂ ሙፍቲ ፊርማ አለ። እንደዛ አይደለም ሀጂ፣ ሌላ ሰው ነው ሊጋ የሚታየኝ። ማን ይላል? እስቲ አውጣ በቪዲዮ አሳየን፣ አንድ ያሳየን። አይታይ እንዳታሳይ ስላለኝ ነው። ግን እኔ የሚለው ሼህ አልመርዲ አብዱላሂ አሹና ነው የሚለው። ኧረ ከማል ሲለኝ እኮ ልደውልለት ነበር። ከማል ቀጥታ እኮ ማገናኘት እንችላለን። አሸዊ አውጣ አሳየኝ እንየው። አይቻልም። በምን መሰረት እሱን የከለከልንበት ወሂድ ኡስታዝ ወሂድ ህጋዊ ፍቃድ ከሆነ ቢታይ ችግሩ ምንድን ነው? መታየት አለበት። ችግር የለውም እኮ ምንም ችግር የለውም። ቢታይ ምንድን ነው ችግሩ? አንተ ህጋዊ ከሆንክ በእኛ ስም አጭበርባሪዎች ስላሉ በእኛ ድርጅት የድርጅት ስም የማጥፋት ዘመቻ ስላለ ማንም አያደርግም ከዚህ በኋላ። እኔ አለሁልህ ከፈለክም
በጭራሽ አይ እሱን አባባላ ማየት ይቻላል። ኖ አይ ከማለው ብለኛል። ከማልን አሁን መደወል ይቻላል። አሁን ችግሩ ምንድነው? አሁን አሳየኝ፣ እንትኑን አሳየኝ፣ ፊርማውን አሳየኝ። አሳየን አቡ አሚራ። አይ አይቻልም። ኡስታዝ ወይድ እኔ እንዴት መሰላችሁ እዚህ ላይቭ ላይ ነው የላከልኝ። አሁን የላከልኝ ባይዘው መረጃ አለው ብለህ ጠይቀው እኔ የላከልኝና ስጠይቀው ግን ለማንም ላትልክ ለማንም ቪዲዮ ላታሳይ ብሎ ቃል አስገብቶኛል አለ። በመካከላችሁ ነው የተቀበልኩት። ያው እኔ ለማረጋገጥ ጠየውትኝ ወሊድ ነው ያላችሁት። አሁን እንትን ያላችሁት ሰው እሱ አይደለም የጻፈው፣ ከማል አይደለም የጻፈው። ይሄንን የሰጠው እሱ ነው። ካልሆነ ግን ያው ፎርጅን ነው ማለት ነው። እንትኑ ኡስታዝ ወይድ ራሱ ልክለታለሁ። ኡስታዝ ወይድን እኔ አምነዋለሁ። ለኡስታዝ ወይድ ስልክህን ላክልኝ እኔ ልክልሃለሁ። ግን አንተ ራስህ ይሰጥ። ስለዚህ ምን እናደርጋለን መሰለህ ለሰው እንዳይባል